ሰላም ጤና ይስጥልን የተከበራችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው ምናለሽ መቲ ፕሮግራም አሁን ተጀምሯል። በዛሬ ፕሮግራሜ እንግዳ ይዤላችሁ መጥቻለሁ። እንግዲህ አቶ መላከ ካሳ የኢሃፓ ምክትል ፕሬዝዳንት ናቸው። በዋናነት ውይይት የምናደርገው የህዝባዊ ስብሰባ ተጠርቶ ነበረ ባለፈው ሳምንት በ27 ህዳር ማለት ነው። እሱ የታገደበትን የተከለከለበት ምክንያት የስብሰባው ጥሪ እንዴት ምን እንደነበረ ምክንያቱም ከዚህ ቀደም በእርግጥ ተወያይተናል። ቢሆንም በዋና ዋና ሊነሱ የነበሩ ጉዳዮችን እና ከተሰረዘስ በኋላ ምንድነው የተከሰተው አካባቢው ላይ የተከሰቱ ሁኔታዎች እንዳሉ ሰምተናል። በዚህ አጋጣሚ አድማጭ ተመልካቾቻችን ሰሞኑን ኢትዮጵያ ውስጥ በጣም ብዙ አዳዲስ የለውጥ ክስተቶች እየታዩ ነው። እንግዲህ ከምርጫ ጋር ተያይዞ መንግስት በራሱ አቅጣጫ ብዙ ከለላዎችን ቢያደርግም የተፎካካሪ ፓርቲዎችም እንደዚሁ የሚያደርጉት ራሱን የቻለ እንቅስቃሴ አለ። በእስረኞች ላይ የሚደረጉ እንቅስቃሴዎች አሉ። እንደዚሁ ደግሞ በትጥቅ ትግሉም ያሉት እንቅስቃሴዎች ሰፋ እያሉ መጥተዋል። አዳዲስ ዜናዎችም እንዳሉ እናውቃለን። እሱም በዜና ክፍለ ጊዜያችን ሁልጊዜ እንዳስሰው ስለሆነ ዛሬ ወደ እንግዳ እሄዳለሁ። መታሰቢያ ቅጸላ ነኝ። አብራችሁ እጅግ በጣም አመሰግናለሁ አቶ መላከ ካሳ። እንኳን ደህና መጡ በድጋሚ ወደ ምናለሽ መቲ። እንኳን ደህና ቆየሽ መታሰቢያ። መልካም እንግዲህ እናንተ ስትዘጋጁበት ሽር ጉድ ስትሉበት የነበረው በየሚዲያ እየወጣችሁ ጥሪ ስታቀርቡበት የነበረው የህዝባዊ ስብሰባ ሳይሳካ ቀርቷል፣ ሳይካሄድ ቀርቷል። ያው ስለ ስብሰባው ትንሽ እንነጋገራለን። ምንድነው ዓላማው? ምን ልታነሱ ነበር ያሰባችሁት የሚለው ብንነጋገርም እንደው አጀንዳ በአጀንዳ በደንብ ልናየው እንችላለን። ግን ምንድን ነበር የሆነው ሁኔታው? ብዙ ሰው እየጠየቀ ነው። አንዳንድ የመንግስት ቃል አቀባዮች በምንላቸው ደረጃ ያው ካድሬዎችም ኢሃፓ አሻጥር እየሰራ ነው፣ መንግስት አልከለከለም የሚሉ ነገሮች በየአደባባዩ እየወጡ ነው። እናንተስ አሻጥር ሰርታችኋል ወይ? መንግስት አይከለክል ነው ወይ ከልክሏል ያላችሁት ምንድን ነበር? ሁኔታ ውስጥ ያስረዱ። አመሰግናለሁ። እንግዲህ መጀመሪያ የሰልፉ ዓላማ አዲስ አበባ ትናገራለች ወይም አዲስ አበባ ይናገራል ብለን ስንል የታፈኑ ድምፆች አሉ። ህብረተሰቡ በአደባባይ ሀሳቡን መግለጽ አልቻለም። በአዳራሽም ተሰብስቦ መወያየት አልቻለም። የገዢው ፓርቲ ሲፈልግ ብቻ አስገድዶ በጥቅማ ጥቅም አሳቦ ስብሰባ ያደርጋል። ሌሎች የፖለቲካ ፓርቲዎች ግን ስብሰባ እንጥራ ሲሉ አይፈቅድም፣ ምክንያት ነው የሚያደርገው። እኛ ይህንን እንሰብራለን ብለን ተወያይተን በማዕከላዊ ኮሚቴም አስወስነን አዲስ አበባ ላይ የሴንተር ኦፍ ግራቪቲ ኦፍ ፖለቲክስ ለሁሉም ነገር ይሄ ነው፣ አዲስ አበባ ነው። አዲስ አበባ ላይ ነው መጀመር ያለበት። ከማዕከሉ ጀምረን ነው ወደዛ እንደዚህ እያሰፋን የምንከደው። ስለዚህ በዚህ ደረጃ አዲስ አበባ ላይ የአዲስ አበባ ህዝብ ብዙ ጭቆና፣ ብዙ ግፍ ደርሶበታል። ቤት በላዩ ላይ ፈርሶበታል። የተለያየ ነገር ደርሶበታል። ስለዚህ ይህን ሁሉ ግፍ አምቆ ይዞ በእንቅርት ላይ ጆሮ ደግፍ የሆነበት ስለሆነ ይህንን ህዝብ ማናገር አለብን። እስቲ ብሶቱን ያውጣ። እኛ መንደርደሪያ ብቻ እናቅርብለት፣ መነሻ እናቅርብ፣ ሰብሳቢውን ሁን። ሀሳቡን ከተናገረ በኋላ ከተነፈሰ በኋላ መፍትሄው ምንድነው ብለን ደግሞ እንወያይ። ምክንያቱም መምራት ያለበት ድርጅት ነው። በተበታተነ ቦታ ያለ ህብረተሰቡ ክፍል በአንድ መርቶ ለውጤት የሚያበቃ ፓርቲ ነው። ስለዚህ እኛ ግንባር ቀደም ሆነን መገኘት አለብን ብለን የሚመጣውን ሪስኪ የሚመጣውን ችግር ሁሉ መቋቋም አለብን፣ መስዋዕትነትን መክፈል አለብን ብለን ይህንን አዘጋጀን። ይህንን አዘጋጅተን መጀመሪያ ላይ ወደ ምርጫ ቦርድ ነው የሄድነው። ወደ ምርጫ ቦርድ የሄድነው በምርጫ ቦርድ ህግ ላይ አዲስ እንትን አለ፣ ህግ አለ። የፖለቲካ ፓርቲዎች የመንግስትን አዳራሾች በሚጠይቁበት ጊዜ በነፃ እንዲሰጣቸው ይላል። ሁለተኛ ትብብር እንዳደረጉልን ህጋዊ ሰውነት የሰጠን ምርጫ ቦርድ ይህንን ለመንግስት አካል ደብዳቤ እንዲጽፍልን ብለን ጻፍ። ምርጫ ቦርድ ምንም ያቅማማው ወይም ደግሞ
አንድም አይነት ቢሮክራሲ ሳይጫወት ወዲያው እንዳስገባን ትብብር ይደረግላቸው ብሎ ለአዲስ አበባ ከተማ አስተዳደር ጻፈልን። አሁን ያንን ይዘን ወደ ከተማ አስተዳደሩ እንሄድ ነው። ከተማ አስተዳደሩ ማሳወቅ ነው የሚለው አዋጁ። ማሳወቅ ሰላማዊ ሰልፍም ሆነ ምንም ማሳወቅ ነው የሚለው። እኛ ግን ማሳወቅ ስለማይሰራ እዚህ ሀገር በወረቀት ላይ ያለና በተግባር የሚውል የተለያየ ነገር ስለሆነ ምንድነው ያደረግነው? ይህንን ነገር ፍቀዱልን፣ ጸጥታውን አስከብሩልን፣ እኛ ሰላማዊ የሆነ ስብሰባ ልናደርግ ነው ብለን ጠየቅናቸው። አሁን ነገ ዛሬ ሲሉ እንደዚህ የተወሰነ ቀን እንትናሉና ለሰላምና ጸጥታ ለሚባለው ክፍል መሩልን። ሰላምና ጸጥታ ክፍል ደግሞ ትንሽ እነሱም ደግሞ ሆነ ደፋ ቀና ካለ በኋላ ወደ ፖሊስ መራ። አሁን በዚህ ደረጃ ላይ እያለን ቀድመን አዳራሹን ጸጥታ ክፍሉ ምንድነው አዳራሽ ማግኘታቸውን ሳላረጋግጥ ፍቃድም አልሰጥም ብሎን ስለነበር መጀመሪያ ላይ ስንነሳ ሚሊኒየም ሄደን ስናበቃ የአዲስ አበባ ለ7 ሚሊዮን ህዝብ ውስጥ ቢያንስ 10 ሺህ እንኳን ቢመጣ እንዳይቸገር ህብረተሰቡ ሪስኩን የፋይናንስ ወጪውን ሁሉንም ችለን ሚሊኒየም አዳራሽ ይሰጠናል ብለን ሄደን ጠየቅን። ሚሊኒየም አዳራሽ ስንጠይቅ ይቻላል፣ ትልቁ 2 ሚሊዮን ነው፣ ትንሿ ደግሞ 1.3 ሚሊዮን ነው አለ። ተነጋገርን። ይሁን እንግዲህ ህብረተሰቡ እንዳይጎሳቆል እኛም ሀሳባችንን በትክክል እንድናስተላልፍ ህብረተሰቡም በትክክል ተወያይቶ የመፍትሄ ሀሳብ እንዳስቀምጥ እንደዚህ ሰፊ ቦታ ላይ ምቹ ሆነ ቦታ ላይ መውሰድ ይሻላል ብለን ስንል ተመልሰን ሄድን። ሁለት እንወስዳለን ብለን ስንሄድ ቅዳሜና እሑድ አይቻልም አሉ። አሁን ነው መቼ ነው? ሌላ ቅዳሜና እሑድ ይገኛል አይገኝም ብንል አይ ቅዳሜና እሑዳችሁ በስራ ቀን ከሆነ ብቻ ነው አሉ። እንግዲህ የመንግስት ሰራተኛው፣ ሾፌሮችን፣ ሐኪሞችን፣ መምህራኖችን፣ ሌላውንም የህብረተሰብ ክፍል ለፍቶ አዳሪውን ህዝብ ማግኘት የምንችለው በዚህ የእረፍት ቀን ነው። ያውም ቅዳሜም የስራ ቀን ነው በአብዛኛው። ነገር ግን በአብዛኛው ሊመጣ ስለሚችል ይህንን ቀንማ ከከለከላችሁን ካላገኘን ይህንን መጠቀም አንችልም፣ ሌላ ኦልተርኔቲቭ ወይም አማራጭ እንፈልግ ብለን ወደ ሌሎች ቲያትር ቤቶች ሄድን። ሰፋፊ ስማቸውን አሁን አንጠራቸው። እዛ ስንሄድ አንዱ ይቻላል አለን። ውለታ ከሰዓት መታችሁ ውሰዱ አለን። አሁንም ውለታ ልንወስድ ስንሄድ ቦርዱ ተነጋግሮ የሚመለከተው ክፍል ተነጋግሮ ለፖለቲካ ድርጅትና ለሃይማኖት ድርጅቶች አይፈቀድም ብሎ ተከለከለ አሉ። በቃና ደብዳቤ ስጡን። ታዲያ ይሄን ለማለታችሁ በደብዳቤ ለምን አታሳውቁን? አናሳውቅም አሉን። ምንም ማድረግ ስለማንችል ሌላ አማራጮችን እንሄድ ነው። አሁን ደግሞ ወደ ሲኒማ ቤቶች ሄድ። አሁንም ይቻላል ነው እንጂ አይቻልም አይሉንም። ስንሄድ ያው ዋጋውን ከፍ ያደርጉታል እንጂ አይቻልም አይሉንም። እኛም ዋጋው ከፍ ቢልም ሰፊ ቦታ ማግኘት አለብን ብለን ስንል ወደ ፊርማ ስንሄድ ቆይ እንነጋገር ይሉና ከዛ መጨረሻ ላይ አይ ተይዟል አይሆንም ይሉናል። እንግዲህ ከጀርባ ረጅም ክንድ አለ ብለን መጠራጠር ጀመር። ወደ ግለሰቦች እንሄዳለን። ወደ ግለሰቦች ስንሄድ ስንፈልግ አንድ ሆቴል አገኘን። እስከ 2000 አካባቢ የሚይዘው ሁለት ያለው አንዱ ሰፊ ነው። እንግዲህ እዛው ቁመንም ተቀምጠንም የመጣውን ማስተናገድ አለብን ብለን አማራጫችን አደረግን። አማራጫችንን ስናደርግ ውለታ እንዋል ስንላቸው ይሻሉ ቅድሚያ ክፍያ ክፈሉ አሉ። ከፈል ውለታ ተዋዋል ጨረስ። በቃ አሁን አገኘን። ከሚሊኒየም አዳራሽ ማስታወቂያችንን ወደ ዲ አፍሪክ ሆቴል ሜክሲኮ የሚገኘው ሆቴል ወደዛ ዞር ቅስቀሳችንን ቀጠል። የመጨረሻው 11ኛው ሰዓት ላይ እንደነገ ስብሰባው ሊደረግ ተደወለ። ምንድነው እኛ ሰርዘናል አሉ። እንዴት ይሆናል? በምን ህግ ነው የሚሰረዘው ብለን ስንል አይ ሰርዘናል፣ ገንዘባችሁ መውሰድ ትችላላችሁ፣ እኛ ሌላ ትንሽ ዘግይታችኋል። ከፍለናል እኮ ከፍለናል። ቀብድ ያልነው ምንድነው
ስንጠየቅ ሳንመጣ ብንቀርም ቀሪውን ልንከፍል ማለት አይደለም ወይ? አይ ቢሆንም እኛ ሰርዘናል ለሌላ አከራይተናል አሉ። እንዴ በዚህ ደቂቃ ውስጥ አሁን መጨረሻ ላይ ጠንከር ብለን ስንሄድ እንኑርበት ድምፅ መጣ። እንኑርበት ድምፅ መጣ። ይሄ ሲመጣ እየገባን መጣ። ፖለቲከኞች ነን እንኑርበት ብለው ካሉ ሌላ የሚያስፈራ ነገር የማይገለሻዶ የሆነ አስፈራሪ አለ ማለት ነው። ስለዚህ አሁንም ሄደን ስናበቃ ይሄው ይዘን መጣን፣ ደብዳቤ ይዘን መጣን። አሁንስ ምንድነው የሚፈራው ነገር? ልትኖሩ ትችሉ አይደለም ወይ ስንል በፍጹም ደብዳቤ የምታመጡ አይቻልም አሉ። ኦኬ ከዛ በኋላ ላይ እንደዚህ ያለ ነገር ገጠመን ብለን መልሰን ተናገር። ለምን ይከለክላሉ? ሄዳችሁ ማድረግ ትችላላችሁ ምናምን አሉ። አሁንም ቢሆን መግለጫችን ላይ እንዳወጣ ነው በሀገራችን ይትባሃል የሚባል ነገር አለ። እንዳያማህ ጥራው እንዳይበላ ግፋው ይባላል። አልጠራኝም እንዳልል ትጠራዋለህ፣ ሊበላ ሲመጣ ግን ፊት ትነሳዋለህ። ስለዚህ እኛንም ይስቁናል፣ ትችላላችሁ ይሉናል፣ ፈቀርን ይሉናል። በእጅ አዙር ደግሞ የማስፈራራት ሁኔታዎች ልንኑርበት፣ ባካችሁ ሆቴሉን ያሽጉብናል፣ ከስራም እንፈናቀላለን የሚል ድምፅ ሲሰማ ይህን የሚያደርግ ግለሰብ አይደለም፣ ታንኩም ባንኩም ስልጣኑም በእጁ ያለው ነው ማለት ነው ብለን ከዛ በኋላ መግፋት አልፈለግንም። ተሰባሰብን። አስቸኳይ ስብሰባ ስራ አስፈጻሚ ኮሚቴ ተሰበሰብ። እየተሄደ ያለውን እነዚህ ቆርጦ ቀጥል የቀለብተኞች የሚባለውን ሁሉ እንከታተላለን። ልክ እኛ ይህን ከጀመርን ጀምሮ በተለያየ ስም እየሰጡ እንደው የሌለ ላሟላ ባልዋለበት ኩበት ረቅም አይነት ነገር እየቀጣጠሉ እያመጡ እኛን ይወነጅላሉ። ምን ይላሉ? ይሁንም ህብረተሰቡ መልካም ድምፅ እያሰማን ነው፣ ቀኑ ረዘመብን መጣን እያለ በውስጥ መስመር ይደወላል። በቡድን 400 አለን 600 አለን በቡድን ያለን ይላሉ። እነዚያ ሁሉ ነገሮች መጣን ችግር የለውም መጣን እያለን ሲል አሁን እየተፋፋሙ መጣበት ጊዜ ነገሮቹ እየተበላሹ መጡ። ትናንትና የለመደውን አሁን ማስገደል፣ ደም ማፍሰስ ፈልጓል የሚለው መጮህ ጀመረ። ይሄ ማለት ምንድነው እንግዲህ የዘፈን ዳርዳር ውስጥ ክስታ ነው ይባላል። ይሄ ሁሉ ነገር ደም ማፍሰስ ምናምን የሚለው ሁሉ እኛን አሳቦ በወገኖቻችን ላይ ሌላ ነገር ለመፈጸም ነው። ስለዚህ እኛ ብልጥ መቻል አለብን። ጥሩ ፖለቲሽያን ወቅትና ጊዜን አይቶ ነው የሚራመደው እንጂ ፊት ለፊት አይሄድም የሚለውን ነገር ተነጋገርን። የለም መግለጫ እናውጣ፣ ስብሰባው ተሰርዟል ብለን ስናበቃ እናሳውቃል። ተነጋገርን፣ መግለጫ ወጣን። በስልክም በተለያየ መንገድ በምንገናኝበት መገናኛዎችም ለህብረተሰባችን ገለጽ። በዚህ ደረጃ ግን እንዴት ሆኖ ነበር? ስብሰባው ከተሰረዘ በኋላ ስብሰባው ከተሰረዘ በኋላ ሰዎች ወደ አዳራሹ መጥተው ነበር እንዴ? አንዳንድ መረጃዎች ስለደረሱኝ ነው። አንደኛ ሰዎች ወደ ስብሰባው ሄደው ነበር ወይ ከተሰረዘ በኋላ ያልሰሙ ሰዎች? ሁለተኛው የስብሰባው አዳራሽ አካባቢ በጣም ብዙ ፌደራል ፖሊስ ፈሶ ነበር የሚል መረጃም ደርሶኛል። እነሱን ነገር እስቲ ግለጹልኝ። እንግዲህ እዛ አካባቢኛ ሰዎች አስቀምጠናል። ያስቀመጥነው ምንድነው ምናልባት ችግር ቢፈጠር ሬስኪውን መውሰድ መቻል አለብን ያልሰሙ ሰዎች ቢመጡ በሚል እዛው ሆቴሉ አካባቢ ላይ በረንዳ ላይ ሻይ ቡና ይዘው የሚቀመጡ በሌላ ቦታም ራቅ ብለው እንደዚህ ሁኔታውን ኦብዘርቭ የሚያደርጉ ሰዎች ያስቀምጠናል። ብዙ ሰው አልመጣም። እኛ እንግዲህ እስከ 6 ሰዓት ቆይተናል። ብዙ ሰው አልመጣም፣ ግን መልእክታችን በትክክል ደርሷል። የሚታይ ነገር አለ። እዛ አካባቢ ላይ እንቅስቃሴ አለ። ሲቪል የነበሩ ሰዎች አልፎ በየቦታው ላይ ቁጭ ብለው የሚመለከቱት ነገር አለ እና ይከታተላሉ። ራቅ ባለ ደግሞ ከጀርባ ደግሞ እንደዚሁ የጸጥታ ክፍሎች ይታያሉ፣ ያዳምጣሉ። ግን ሰው አልመጣም። በአብዛኛው መጣ አይባልም። የተወሰነ ሰው ብቅ እያለ እያየ ሁኔታው ገብቶታል። አዳራሹን አከራይተናል ያሉትን አዳራሽ ገብተን አየነው፣ አልተከራይም።
ውሸት ነው። ኢህአፓ ላለመስጠት ብቻ ከጎን ማስፈራሪያው ብቻ ተቀበለው የተደረገ ነገር መሆኑን ነው። መንግስት በህግ ደረጃ ሰጥቶናል። ይሄው ጥበቃ አደርጋለሁ ተፈቅዷል፣ ሰራዊት መድባለሁ፣ ጸጥታ ክፍሎችን መድባለሁ ብሎናል። ነገር ግን እንኑርበት የሚልና ረባካችሁ ሆቴል ከመታሸግ እናሽገዋለን ብለውናል። ሆቴሉ ከመታሸጉ በፊት በድምፅ ለኛ ነግረውናል፣ ቀረብ ብለን ነግረውናል። እና በዚህ ደረጃ ላይ ነው። ብዙም አይደለም እንግዲህ ራቅ ብለን ሁላችንም እያየን ነበር አለ። ያው አዲስ አበባ የተለመደ ነው፣ ጦር ሜዳ ነው የሚመስለው ሁሉ ጊዜ ሰራዊቱ በየቦታው ሲንቀሳቀስ ፓትሮል ሲንቀሳቀስ ነው የምናየው። እንግዲህ ያንን አካባቢ ራቅ ብለው እንጂ እዛ አካባቢ ላይ የግድ በሆቴሉ በር አካባቢ ላይ አይታዩም። ከመንገድ ማዶ ላይ ግን ይታዩ። መልካም። አሁን እንግዲህ ኢህአፓ የድሮ ፓርቲ ነው፣ ብዙ አመት ሆኖታል። የራሱ የሆኑ ስም ከስም ጋር ተያይዞ የሚመጡ ምስጋናም ክስም ብዙም ፍርድም ብዙ ነገር ሊመጣበት ይችላል። በአሁን ሰዓት ኢህአፓ አዲስ አበባ ላይ ወይም ኢትዮጵያ ላይ ተመዝግቦ ያለው ኢህአፓ ፓርቲ ብዙዎቹ በአሁኑ ጀነሬሽን ያሉ ናቸው። ብዙዎቹ በዛ ጊዜ ምንም እንቅስቃሴ የሌላቸው አልተወለዱም ሁሉ ሊኖሩበት ይችላሉ። አሁን ከዛ ጋር ተያይዞ በዚች አንድ ስብሰባ ምክንያት ተደርጎ የቀይ ሽብርና የነጭ ሽብር የሚል ነገሮች በሚኒስተር ደረጃ የተገለጹበት ምክንያትስ ምንድን ነው? ይሄ ቀይ ሽብርና ነጭ ሽብር ተብሎ ስሙን በመጥራት ብቻ ሰውነቱ የሚሸበር ብዙ ትውልድ ያለባት ሀገር ነች። ለምን? በዛ በነበረው ሁኔታ የኛ ማህበረሰብ ክፍል ብዙ ትሮማ ውስጥ ገብቷል። ብዙ እናቶች ከህመማቸው ከድንጋጤያቸው ሳይድኑ ያለፉም አለ ያሉም አሉ። ብዙ ሰዎች ይህን ስም ሲጠራ ራሱ በጣም የሚሸበሩ አሉ። ለምን? ከባድ ሁኔታ ስለነበረ በወቅቱ። ከዚህ ይህን ነገር ማንሳቱ ለምን አስፈለገ? ምንስ ለማለት ነው የተነሳው? እስቲ የተረዳችሁትን ነገር አስረዱኝ። ይሄ ግልጽ ነው። ግልጽነቱ ምንድን ነው? አያጅቦ ሳታማ ሀይብላኝ አይነት ነገር ነው። ለምን የዛ ማዶ ሄዶ በራሳቸው ስያሜ ደርግ ነው ነጭ ሽብር ያለው፣ እኛ አይደለም የሰየም ነው። ይህንን ነገር እንደገና አንስቶ ትናንትና የቀይ ሽብር ተፈራጆች ብለው ራሳቸው አሮጌ አጥንት አውጥተው አዲስ አጥንት እያስገቡ መጫወቻ አድርገውን ነበር። ምክንያቱም ተቀባይነት እናገኛለን ብለው እንጂ አሁን ያለውም ሆነ ከዛ በፊት የነበረው ወያኔ ኢህአዴግ ለኢህአፓ ተቃራኒ ወይም ጠላት እንጂ ወዳጅ አልነበረም። ስለዚህ አሁን ደግሞ ለማስፈራራት እንደው የማይመስል ነገር ያውን በሚኒስትር ደረጃ ያሉ ሰዎች ናቸው። መቼም ሀገራችን ብዙ ሰዎችን አይታለች። አማካሪ ተብለው ከዚህ በፊት እኛ በታሪክ የምናውቀው በታሪክ በአፄዎች ዘመንም አማካሪዎች ብለን የምናውቀው መልካም ነገር ሲሉ ለታሪክ የሚቆይ ነገር ሲያደርጉ ነው። አባ መላ ሀብተ ጊዮርጊስ ድነግድን ማስታወስ ይቻላል። እንደዚህ ችግር ሲፈጠር አማካሪ ሆነው ህብረተሰቡንና መንግስትን አስማምተው የሚያስታርቅ ያለምንም ጭቅጭቅ የሚያመጡ ነበር። የአሁኑ ደግሞ አማካሪዎች በእሳት ላይ ቤንዚን አርከፍካፊዎች ናቸው። ዝም ብለው እንደበቀቀን ሲጮሁ ነው እንጂ ታሪክን እንኳን በትክክል አያውቁትም። ለምንድን ነው ያልቂት የተፈጸመው? ማን ገዳይ ነው? ማን ተገዳይ ነው? ማን ነው ብዙ ግፍ የደረሰበት የሚለውን ነገር አይደለም። ለእነሱ የሚስማማቸው መስለው አንደኛው እኔ የዛን ጊዜ የቀይ ሽብር ተዋናይ ይመስላሉ። ለምን የሞተ ሰው ዝርዝር ብለው አሁን ከየት እንዳመጡት ዘርዝረው ሲያበቁ ሲለቁ ተመልክተናቸዋል። እኒህም ትልቅ ቦታ ላይ ያለን የሚሉ ሰዎች ናቸው። አማካሪ የተባሉት ደግሞ መከሰስ አለባቸው፣ ለፍርድ መቅረብ አለባቸው። እንደነሱ ደግሞ እንደ ንጉሱ አጎንብሱ የሆኑ ህግን ባልሆነ መንገድ የሚተረጉሙ ደግሞ የህግ ባለሙያንም ብለው ቀርበው
ትንተና መስጠት የሚቃጣቸው ሰዎች አሉ። ይሄ ሁሉ ምንድነው? ሰላማዊ ሰልፍ እናድርግ እስር ቤት፣ እሺ በአዳራሽ ተሰብስበን እንወያይ፣ አትወያዩም በተለያየ መንገድ። አሁን ደግሞ ብለው ይከሰሱልን። የጠየቅነው ዲሞክራሲ፣ ሰብአዊ መብት፣ ፍትህ ይሄን ጠየቅ። ጦርነት ይቆም፣ ሰላም ይስፈና ያለው ለህብረተሰቡ ችግር የሆነውን ነገር ሁሉ ሰላማዊ በሆነ መንገድ እናቃል፣ እንምከር፣ ይፈታ ብለን የጠየቅነው። ይሄን ስንጠይቅ ምንድነው እነዚህ ይሄን የጠየቁትማ አገር ሊያፈርሱ ነው። ስለዚህ ይከሰሱ። ይሄም ምንድነው ለኛ የሚያደናብረን የሚያስፈራን አይደለም፣ የሚያሳስበንም አይደለም። ለምን ማንነታችንን የሰራነውን ያደረግነውን ነገር ሁሉ ስለምናውቅ። እነሱ ግን የማይሆን ነገር ምንድነው በቅሎ አባትህ ማን ነው ብለው ቢጠይቁት ፈረስ አጎቴ ነው አላሉ። እነዚህ ሰዎች እንደዚህ ናቸው። ራሳቸውን መምሰል ሳይሆን እኛ ያጠፋነውን ነገር እንዲህ ስለሆነ ይሄን ወደ ማለት ያለብን ብለው ሳይሆን ሌላ ነገር ፈልገው ወደ ጎን መሄድ። እነዚህ ቆርጦ ቀጥሎችም ደግሞ መቼም እንደሰራ ይገድልም። እኔ ጋዜጠኝነት እንደዚህ ከሆነ ለነገሩ የትኛው ጋዜጠኛ ሆኖ ነው የሚሉት ነገር ሁሉ የማያውቁትን ነገር ሁሉ ሽቅብ ቁልቁል ሲሉ እንመለከተ። ይሄ ሁሉ ምንድነው አስፈሪ ህብረተሰቡ ያቀፈው በጽናት እስከ ድል ብሎ የተነሳ እስከ መጨረሻው ግብ የሚያደርስ ፓርቲ መሆኑን ስለተረዱ ይሄን በማለታቸው እኛ የበለጠ ኩራትና ጥንካሬ ነው የሚኖረን። ነገሩ ምንድነው ሊበሏት የፈለጓትን ጅግራ አሞራ ጅግራ ናት ይሏታል። እንደዛ ለማድረግ ነው። እኛ ደግሞ በፈለጉበት እንጦ ሁሉም የራሱን መስቀል ይሸከም ከተባለ የኛ የጨራሮ ናት። እነሱ ዛሬ እርጉዝ እያስገንትን እያሉ እያስገደሉ በሳንጃ እየተወጋጅ በድሮን እየተጨፈጨፈ ቤተክርስቲያን የሚያስቀድስ ክርስትና የሚያስነሳ እርሻ ላይ ማሳ ላይ የተቀመጠ ለቅሶ ቤተክርስቲያን ላይ ያለ እየሞተ ባለበት ሰዓት ሰው በየቦታው ካህን ከደብሩ ወጥቶ ሲያበቃ እየተጎተተ በድንጋይ እየተቀጠቀጠ ዘው አዲስ አበባ የሞተባት ሀገር ሰው ተዘቅዝቆ የተሰቀለባት ሻሸመኔ ዝቋላቦ ገዳም መናኞች ከገቡ በኋላ ከገዳም እየተጎተቱ ወጥተው የሚታረድባት አሁንም ደግሞ በአርሲ ደግሞ ለጽድቅ ሰዎችን እናበቃለን ብለው ያሉ መቅደስ ላይ ያሉ ተጎትተው የታረዱባት በደራ ሸሁ ከመስጊድ ተቀምጠው ሲያበቁ በሚያሰግዱበት ጊዜ እሳቸው ብቻ ሳይሆኑ ከነቤተሰቦቻቸው የተገደሉባት አኬልደማ የሆነች ግፍ የበዛባት ሀገር ናት። ይሄንን እስቲ እነሱ የሚመልከቱት ግድ የለም። ከሳሽ የተከሳሽን መልስ ቢያውቅ ባልከሰሰ ነበር ይባላል። እሺ የሽግግር ፍትህ ይምጣና ማን ነው ደኛው? እኛም ባለዳ ከሆን ለመጠየቅ ዝግጁ ነን። ምንም ወደ ኋላ የምንለው ነገር የለንም። የሰራነውን አሁን እየሰራን ያለውን ፈራጃችን ህብረተሰቡ ነው። ይሄ ቆርጦ ቀጥል እንደዚሁ ደግሞ ሳያውቀው አውቀው መታረም ሲገባቸው ሳያውቁ ዝም ብለው የሚደናከሩና የፌስቡክ አርበኞች ዝም ብለው የሚጫጩ ሰዎች የሚሉትን ከቅዠት ነው የምንመለከተው። እኛ ከተፈለገ አሁን በብዛት አዲሱ ጀነሬሽን ነው ያለበት፣ አዲሱ ትውልድ ነው ያለበት ፓርቲ ውስጥ ብዬ ነው አንድም የጠየኩት። ይሄ እኮ የሚነሳው ነገርም ጨርሶ የሚመለከታቸው አይደሉም እኮ አብዛኞቹ። አዲሱ ጀነሬሽን እኛ ምንድነው ኢህአፓ ቤት ሲገባ ዝም ብሎ በጅምላ ይገባል። ኢህአፓ ቤት አሁን ያሉትን እንዳያችኋቸው ስራ አስፈጻሚ ኮሚቴው እድሜ ጠገቡ እኔ ነኝ። ከዛ ውጭ ያሉት ግን በሙሉ ወጣቶች ናቸው። ከ13ቱ 12 አንዱ እኔ ነኝ። 12ቱ ወጣቶች ናቸው። ወደ ኢህአፓ ቤት ሲመጣ መጀመሪያ ማወቅ የሚገባቸው ነገር ስለ ፓርቲው ተነግሯቸው ፕሮግራሙ፣ ርዕዮተ ዓለሙ፣ ህገ ፓርቲው ወይም መተዳደሪያ ደንቡ፣ ኢህአፓ የኋላ ታሪኩ፣ ኢህአፓ የሚወቀስባቸውና ትክክለኛ የጋራ መልሶቻችን እነዚህ ሁሉ ከተረዳ በኋላ ሊመጣ የሚችለውን ነገር ሁሉ ወደፊት
አስረድተን ነግረን መውጫ መንገዱንም ነገር ስለሚሆን በአሁኑ ሰዓት እንደውም ከኛ በተሻለ መንገድ እንደዚህ በሚነሳበት ጊዜ ትግላችንን አጠናክረን መቀጠል አለብን። ከጓዳ ስብሰባ ወደ አደባባይ ለምንድን ነው የማንወጣው የሚል ግፊት እየጠነከረ የመጣው ከወጣቶች ነው። አሁንም ቢሆን ማስተማር፣ ትክክለኛውን ነገር ማድረግ፣ ጽናት እንዲኖራቸው፣ እውነቱን እንዲያውቁት፣ መጪው ጊዜ ደግሞ ብሩህ እንደሆነ ይሄ ሁሉ ነገር አልፎ ይችን ሀገር ከወደቀችበት ከአሮንቃ ከአምባገነኖች መዳፍ የምናወጣት መሆኑን ተስማምተናል። በዛ ደረጃ ላይ አሁን ያሉን አባላቶች እንደውም አሁን ኦብዘርቭ ስናደርግ ጥያቄ ስንጠይቅ ከኛ ቤት አስቸኳይ ስብሰባ ማድረግ ሞክረነዋል። ጥሩ ፊድባክ ነው ያገኘነው እና እነሱ ለማጥላላት ይሞክራሉ። ግን አሁን እየተሰራ ያለው ስራ ከዛ በላይ የሆነ ያያል። ዛሬ ሶሻል ሚዲያዎች የተለያዩ መገናኛዎች ያሳያል ጦርነቱ ምን እንደሆነ፣ ምን እየተደረገ እንደሆነ፣ የሰው ልጅ ምን አይነት ክብር በህግ አምላክ ማለት የቀረ መሆኑን፣ መሮጥና ማምለጥ ካልሆነ መስተቆር ህግን ጠርቶ ማምለጥ የማይቻል መሆኑን እየተረዳ ስለሆነ እኛ ወጣቱን አሁን ቢሆን ትክክለኛውን ነገር እየነገርን መጥፎ ነገር እንዳይሰራ፣ መጥፎ ነገር የሰራነውን ነገር እንዳይደገም፣ መልካሙን ነገር ደግሞ ዘመኑን የዋጀ ትግል ወደፊት አጠናክሮ እንዲሄድ እያደረግን ስለሆነ ብዙ ስጋት የለብንም። መልካም። እንደው አሁን ምርጫ አይቀርም። ለምርጫ ሁሉ ነገር መደላድሉን ሰርተናል፣ ሁሉ ነገር ተስተካክሏል እና ምርጫ አደርጋለሁ ይላል ብልጽግና ፓርቲ። እንደዛ ከሆነ እናንተ ተፎካካሪ ፓርቲዎች አዳራሽ ውስጥ እንኳን ተሰብስባችሁ መነጋገር የማችሉበት ሁኔታ ካለ ይሄንን ምርጫ በእርግጥ ቅድመ ሁኔታዎችን አስቀምጣችኋል። ግን እንደው የምርጫው ነገር ምንድን ነው የምታስቡት? እንግዲህ ኢህአፓ ስለ ምርጫው በሚያስብበት ጊዜ የጥናት ቡድን አቋቁሟል። የጥናት ቡድን አቋቁሞ ሰፊ ጥናት በጊዜ የወሰደ ጥናት ነው ያደረገው። ይህን ጥናት ካደረገ በኋላ መግባት አለመግባት ወደሚል ደረጃ ላይ ተወያይቶ የለም ሜዳውንማ እንደፈለገ ልንተውለት አይገባም፣ ወደ ምርጫው መግባት መቻል አለብን። ምክንያቱም እነሱ ይህንን ከኛ አንገባም የሚለውን ነገር ይፈልጉታል። ለምንድን ነው የሚፈልጉት? እምቢ ብለው ስላሉ ምን ይሁን ሲባል ተጨማሪ ጊዜ ይሰጠውና ይራዘም የሚል መንፈስ እንዲመጣላቸው ይፈልጋሉ። እኛ ግን ይሄ ቀድመን ስለገባን አንዲት ቀንም ቢሆን የተሰጠው ኮንትራክት ካለቀ በኋላ ሌላ አማራጭ ይፈልጋል እንጂ ሊቀጥል አይገባውም፣ ምርጫው ይቀጥላል ወደሚል ጥናታችን መደምደሚያ ደርሷል። በዚህ የተነሳ በመላው ሀገሪቱ በጣም አስቸጋሪ በሆነበት ሁሉ ከዚህ በፊት ባለን ጥናት ለምርጫው ዝግጁ ሆነናል። ይሄ ሲባል ምንድነው? በሚያስከደን ቦታ ላይ እንሄዳለን፣ መድረኩን እንጠቀማለን። መጨረሻ ላይ ሲሆን ደግሞ የምንወስደውን ነገር ሙያ በልብ ነው። የዛ ጊዜ ደግሞ ወቅታዊ ሁኔታ ያሳየናል። በአማራ ክልልና በትግራይ ክልል አካባቢ ከፊል ኦሮሚያ እንደዚህ በአብዛኛው የሀገሪቱ ክፍል ግን አስቻይ የሆነ ሁኔታ እንደሌለ ጥናታችን ያሳያል። ሰው በከባድ መሳሪያ ብዙ 23 እየተደበደበ ድሮን ከላይ እንትን እያስካካበት በዚህ ደረጃ ላይ እንዴት አድርጎ ነው ህብረተሰቡን መቀስቀስ የሚቻለው? እነሱ ታጅበን እንቀሰቅሳለን አይችሉም። እነሱ አይችሉም። እኛ ብቻ ሳንኮን እነሱም አይችሉም። ምናልባት እንደ በማጭበርበር በሴፍቲኔት በተለያየ ነገርና አባላቶቻቸውን የሆነ ነገር አድርገው ኮረጆ አስቀምጠው ሲያበቁ ተሳክቷል ብለው እንደለመዱት ሊያደርጉ ይችሉ ይሆናል። ብዙ ቦታዎች ግን የማይቻል ነው። ሆኖም ግን እኛ ይቻላል እስካሉ ድረስ በህጋዊነት የሚያንቀሳቀስ ከሆነ ድረስ አለን ብለን መድረኩን የክርክር መድረኩን ሀሳባችን መሸጥ መቻል አለብን እና ከዛ በኋላ የማያሰደን ሆኖ ከተገኘ ደግሞ የዛ ጊዜ ቆም ብለን ይህንን የወሰነውን ክፍል ሰብስበን ጥናታችንን አቅርበን መፍትሄ ሊኖረን ይችላል። ዛሬ ይሄ ነው የምንለው ነገር የለም። መልካም። አሁን እንግዲህ የህዝባዊ ስብሰባ ተከልክላችኋል። ወደ የትም ቦታ ሄዳችሁ ተንቀሳቅሳችሁ ካምፔን ማድረግም አትችሉም፣ ቅስቀሳ ማድረግም አትችሉም። ጫናው እየበዛ ነው። እንደውም ይህን ስብሰባ ካሰባችሁ ጊዜ ጀምሮ ከፍተኛ የሆነ ጫና፣ ባለፈው ለሰልፍ ስትጠሩ እስር ቤት ነበረ የሄዳችሁት፣ ያውም አዋሽ አርባ።
አሁንም ከዚህ ስብሰባ ጋር ጥሪ ጋር ተያይዞ ጫናዎች በጣም እየመጡ እንደሆነ ሰምተናል። ስለዚህ ከዚህ ቀጥሎ ምንድነው ያሰባችሁት? ማህበረሰቡ ሊያውቀው የሚገባው የትግል እንቅስቃሴ ካለ ምንድነው የታሰበው? አሁን እንግዲህ መታሰቢያ ብዙ ነገሮች ከ128 የሰላማዊ ትግል መንገዶች 16ቱን ለይተን አውጥተናል። ከ16ቱ እንግዲህ ቅደም ተከተሎች ያሏቸው ሁኔታው ጋር እየተገመገሙ ተገበሩ አሉ። አማራጩ የቱ ነው የሚጠቅመው የቱ ነው? እኛ ብቻ አይደለንም። አሁን ሰምታሽን ከሆነ እኛ ይህንን ስብሰባ ስንጠራ ከቅንጅት አባሎቻችን ናያድ እና እናት ፓርቲ የድጋፍ መልእክታቸውን አስተላልፈዋል። ሌሎችም በውስጥ መስመር እንደዚህው የድጋፍ ሁኔታዎችን እያስተላልፉ ነው። ስለዚህ እኛ ብቻ ሳንኮን ከዚህ ተነስተን ሰፋ ማድረግ እንፈልጋለን። ሰፋ እናደርገዋለን። ሌሎችንም ደግሞ የተከፉ ክፍሎችን ሁሉ አነጋግረን እነሱን በተናጠል የሚያደርጉትን ትግል በእኛ በፓርቲዎች ግንባር ቀደምነት ጥያቄዎቻቸውን ወደ አደባባይ ወጥተን ህዝባችንን እንዲሰማልን ለማድረግ ጥረት እናደርጋለን። ሌሎችም አማራጮች አሉ፣ ብዙ ናቸው። የትኛው ነው የሚሻለው የሚለውን እንመክራለን። በቅርብ ቀን ግን ይህንን የተቋረጠውን ብረትን መቀጥቀጥ እንደጋለ ስለሆነ እንቀጥላለን። በቅርብ ቀን እናሳውቃለን። መልካም። ሰሞኑን ሌላኛው እንግዲህ የመንግስት አንደኛው ዜና ከመንግስት አካባቢ እየወጣ ያለው በትጥቅ የሚታገሉ የፋኖ አመራሮች ከብልጽግና ጋራ ስምምነት ፈጥረዋል የሚል ዜና ወጥቶ ነበር። እናንተም የምታውቁትና የተከታተላችሁት እንደሆነ እመለከታለሁ። ስለዚህ የአማራ ክልል ከፋኖ ጋራ አደረኩ ያለውን ስምምነት ከኢህአፓ አባላት ወይም ኢህአፓ እንደ ፓርቲ እንዴት ያየዋል? ኢህአፓ ይከታተላል፣ እንወያይበታለን። አሁን መቼም እዚች ሀገር ላይ በየቀኑ በየጊዜው የሚሰራ ድራማ ይሄ ነው አይባልም። እኛ ሰላማዊ ትግልን ወይም ደግሞ ድርድርን፣ ጦርነት ሰላም ይስፈንን በግንባር ቀደምትነት ካቀነቀኑ ፓርቲዎች አንዱ ነን። በየጊዜው ይህን ቃል እስኪፈጸም ድረስ የምንጮኸው እንዴት ነው ያልነው? እኛ አስቀምጠናል የመፍትሄ ሀሳብ። ተከፋሁ ብለው መሳሪያ ያነሱ ክፍሎች ህይወት እየጠፋ ነው። ከወዲህም የሚጠፋው የኛ ነው፣ ከወዳም የሚጠፋው የኛ ነው። ሀብት ንብረቱ የሚወድመው የኛ ነው፣ የሀገር ነው። ስለዚህ ይህንን ነገር የዚህ ጦርነት የማይጨው ነው፣ የአድዋ ነው፣ የአምስቱ ዘመን ነው፣ የካራማራ ነው፣ ምን ስም የሚሰጠው ጦርነት ነው። ስለዚህ ይህንን የእልቂት የውድመት የእብሪት ጦርነት ይቁም። ተከፋው ያለ ክፍል ምንድነው? መንግስት ወደ ሰፊ ሆኖ ምንድነው ያስከፋህ? ምንድነው የሆንከው ብሎ መጠየቅ መቻል አለበት። ይህንን ነገር መፍታት አለበት ብለን ገና በእንጭጩ ነው የተናገርነው። በቄስ በመነኩሴ በአካባቢ ሽማግሌ የሚፈታበት ጊዜ ተናግረናል። አለፈ፣ ጠነከረ። ይሄ ተጠነከረ በኋላ ከዱላ ከጦር ከጎራዴ ከመጥረቢያ አልፎ ከክላሽ አልፎ ስናይፐር፣ ዲሽቃ ከዛም ከፍ ወደ አለ መሳሪያ ተሸጋገረ። ከጎሬላ ከሽምቅ ውጊያነት ወደ ኮንቬንሽናል የሆነ ወደ ፊት ለፊት ውጊያ ተሸጋገረ። ይሄ ነገር የሚፈታው በሀገር ሽማግሌ በቄስ በመነኩሴ ሎቢ በሚያደርጉ ደላሎች አይደለም። መሆን ያለበት ተጽዕኖ ፈጣሪ በሆነ በአፍሪካ ህብረት ሊሆን ይችላል፣ በአውሮፓ ህብረት ሊሆን ይችላል፣ በአሜሪካ መንግስት ሊሆን ይችላል፣ በተባበሩት መንግስታት ሊሆን ይችላል። እንዲሁም ደግሞ ሁለቱ ክፍሎች ደግሞ ሊያደራድረን ይገባል ብለው ያመኑበት ሀገር ሊመርጡ ይገባል። በዛ ደረጃ ላይ ነው መደረግ ያለበት። ህብረተሰቡም ድርድሩ መጀመሩን ማወቅ አለበት ብለን ጮኸናል። ለወያኔ ጋር
ተራራይ ተደርጓል። ጥሩ ትንሽም ቢሆን ተግባራዊ ባይሆንም እንኳን ትንፋሽ ተሰጥቷል። እንደገና ከኦላ ጋርም ደግሞ እንደዚህው ወደ ታንዛኒያ ደግሞ ተሄዶ እንደዚህው ባይሳካም ተሞክሯል። ለምንድን ነው ከፋኖ ጋር ምን ስላደረገ ነው? ባለውለታ ስለሆነ ነው? ባለውለታ ነው። ይህም ባለውለታ የሆነ በሰላም ጊዜ አርሶ አደር የመንግስት ሰራተኛ ሰርቶ የሚያድር የሀገርን ኢኮኖሚ የሚገነባ በከፋ ጊዜና ሀገር አደጋ ላይ በምትወጣበት ጊዜ ደግሞ ፋኖ ተሰማራ ብሎ ሲያበቃ መሳሪያ ንብረቱ ሁሉ ቤተሰቦቹን ጥሎ መሳሪያ ዱር ቤት የብሎ አግላገሩ የሚዋጋ ነው። አይተነዋል። ባለፈው ሰራዊቱ ላይ ያ ሁሉ መዓት ሲወርድ የተከበቡትን በዱር በገደል ክዶ ያስፈታ ያዳነ ነው። ስለዚህ ለምንድን ነው በምን ጊዜው ነው ውለታ የሚሻረው? ስለዚህ አሁንም ቢሆን መሆናችሁ ነው ተብሎ ይጠየቅ፣ በአደራዳሪ ይፈታ ብለን ስንል ይህንንም ሰሚ አልተገኘም። እንዳውም የዛን አካባቢ ባህል ባለመረዳት እንኳን መሳሪያውን ቀበቶውን እናስፈተዋለን አይባልም እንዴ! ያ ህዝብ ማን ነው? ያ ህዝብ እኮ በማንነቱ የሚኮራ ህዝብ ነው። ለሀገር ለኢትዮጵያ የኢትዮጵያ ደግሞ ከውስጡ ከደሙ ውስጥ ያለች ሀገር ናት። ይህንን ጀግና ይህን ሩህ ህዝብ ቀበቶ እናስፈታለን ብሎ የማይረባ ተራ ንግግር መናገር አስፈላጊ ነበር ብለን ይህንን ተናግረናል። አሁን ደግሞ ሰሞኑን ድራማ እየሰማን ነው። መቼም እኛ ሀገር ድራማ አያልቅም። ዝናብ መጣ አትቸገሩ፣ ወደ ሰማይ አትጸልዩ፣ ቤተክርስቲያን ተደፍታችሁ በመስጊድ ሄዳችሁ በምናምን እንትን ከማለት ዝናብ አምጥተንላችኋል ተባለ። እንኳን ዝናብ ሊመጣ ድርቁ እየተፋፋመ መጣ። እንዴት ያለ ቴክኖሎጂ ይዘውብን መጡ ብለን ነበር። ባለፈው የአየር ላይ ታክሲ መጣ ተባለ። እንዴት ያለው ጉድ ነው! የት ሀገር ላይ ነው የተሞከረው? እንደው በጠመዝማዛ መንገድ በአየር ላይ ነው የሚሄደው፣ መንገድ ለመንገድ ነው የሚሽከረከረው አሉ። አሁንም ተሞኘን። አሁንም የማይባል ነገር የለም። ገቡ ሄደ እየተባለ ሰው እጁን ሰጠ እየተባለ የሆነ ገንዘብ እየተሰጠ መሆኑን ህብረተሰቡ መካከል ያለን ስለሆነ እንሰማለን እናያለን። አሁን ደግሞ እንደማይሞት እንደው ስታስቡ መታሰቢያ ምርኮኛ ይደራደራል እንዴ? ተያዘ እጁን ሰጠ። እጁን የሰጠ ሰው ይደራደራል እንዴ? ሰራዊቱ መሳሪያውን ይዞ አንድ ቦታ ከያዘ በኋላ አደራዳሪዎች ከዚህም እዛም እየሄዱ ብቅ ጥልቅ እያሉ ከቆዩ በኋላ ስምምነት ተደረገ። ሰራዊቱ ዲዲአር የሚባለውን ነገር መጣ፣ አስረከበ፣ መሳሪያውን ተደራደረ፣ ታረቀ ነው የሚባለው። የሚፈራረሙት ከማን ጋር ነው? ከአንድ ሰው ጋር። እና እኛ እኮ እንከታተላለን። በዚህ ህብረተሰቡ መካከል ያለው እንደ ፓርቲም ምን እየተከናወነ ሰላም ሊመጣ የሆነ አይመጣም። ግን ይሄ ኮስሞቲክ ድራማ ነው። እንደ ኢህአፓይ ለምን የታጠቀው መዋቅሩ በትክክል ያለው ነው ወይስ አንድ ግለሰብ ምናምን ሲበቃው ወይም ሰርቆ ወይም ከጓደኞቹ ጋር ተጣልቶ ሌላ አደጋ ይፈጠርብኛል ብሎ ሲያበቃ ያሰጠ ክፍል ድርድር ፈጸመ ተብሎ ጉሮ ሸባዬ ባለፈው ጊዜ ከኦላ ጋር የተደረገውንም ከሸኔ ጋር ተብቶ የተባለውን አይተናል። ሰጠ የተባለው ክፍል ሹመት ያገኛል። ይህም የሚሊሻ ተጠሪ ወይም የሚሊሻ ቢሮ ኃላፊ ሊሆን ይችላል። ከዚህ ውጭ ግን ሌላ የሚመጣ ነገር የለም። አይሆንም። እንዲህ አይደለም የሚሆነው። ከዛ ወዲህ ሸኔ እንደዚህ አደረገ ከተባለ ሁሉ ታደረሰ። ከቶ ማውቃት ሲገባው ከቶም ተጠጋ፣ እየባሰበት መጣ። አሁን ደግሞ ይሄ ገብቶ ተራደረ የተባለው ክፍል ከተባለበት ጊዜ ጀምሮ እሱ ነበረበት የተባለው አካባቢ ሁሉ የጦርነት ቀጠና ሆነ። የት ገቡ? ማን ተተካበት ያን ቦታ? ስለዚህ ድራማ ነው። ይህንን ራሳችንን ከምናታልን የሀገር ሀብትም ከምንጨርስ ፈረንጆችም ያውቃሉ፣ የኢትዮጵያ ሕዝብም ያውቃል። ነገም የምናየው ነገር ነው። ድርድር ከተባለ አሁን ካለው አጠቃላይ ተከፈሁ ህልውና የተነካ ብሎ እስከ መጨረሻው ድረስ ገጠሮችን እያጠቃለለ ከተሞችን እየከበበ የሄደው ክፍል ጋር
ሌላ ሁለተኛ ሶስተኛ ወገን ጋር መደራደሩ ያዋጣል። ይሄ ያዋጣም ነብይነትማ መሆንም አያስፈልግም። ይታያል እኮ ማን ነው ይሄ ሰው ሲባል ሲወገዝ የነበረ ሰው ነውና እንሰማለን። አሁን የተባለው ነገር ሁሉ የማይሆን የአንድ ሰሞን ዘጭ ነው የሚሆነው። መጨረሻ ላይ ግን የሚሆነው ስለምናይ አሁንም ለትክክለኛው አካሄድ በዚህ መልክ አትሂዱ፣ ወደ እውነቱ ሂዱ። እነዛም ልቦና ገዝተው ሰላማዊ የሆነ ትግል እንዴት አድርገው እንደሚሄዱ መሳሪያ ፈታችሁ አይደለም የሚባለው። መሳሪያ ሳይፈቱ ነው ድርድር ያለው። መሳሪያ ከሰጠማ ምርኮኛ ደግሞ ምን ብሎ የሚደራደሩ? ምንድን ነው የሚፈርመው? የተማረከ ሰው ያሉትን ማድረግ ነው እንጂ ተነስ መነሳት ቁጭ በል መቀመጥ ነው ያለበት እንጂ የምን ሰነድ መፈራረም ነው? ተማርኮ ሲያ በታሪክ ምርኮኛ ድርድር ውስጥ አይገባም። መልካም ሰዓታችን ያለቀ ስለመጣ አቶ መላከ ካሳ የኢህአፓ ምክትል ፕሬዝዳንት እጅግ በጣም አመሰግናለሁ ስለነበረው ቆይታ። አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ ፕሮግራማችን ነው። ከአቶ መላከ ካሳ ጋር የነበረን ቆይታ እዚህ ተፈጽሟል። ጥያቄ፣ አስተያየትና የመሳሰሉትን መረጃዎች ወደ ለምትፈልጉ በስልክ ቁጥራችንና በምናለሽመቲ@gmail.com ብላችሁ በኢሜል ልትልኩልኝ እችላለሁ። ያስተናግድኳችሁ መታሰቢያ ነበር። ዳግም እስከምንገናኝ ሰላም።